የማይፈልጓችሁን ሰዎች መከተል ማለት ኤርፖርት ሄዶ ፕሌን መጠበቅ ምንድነው? ኤርፖርት ሄዶ መርከብ መጠበቅ ማለት ነው። አውሮፕላን ማረፊያ ሄደሽ መርከብ ስትጠብቂ ዘመናት ያልፋሉ እንጂ አይመጣም። እንደዛ እንደማለት ማይመጣን ነገር ነው የምትጠብቂ። ስለዚህ የማትፈልጉበት ጠረጴዛ ላይ ትሰራላችሁ። ተነሱ። ያማል? አዎ። ይከብዳል? አዎ። እንጀራ ከትሪ ላይ ቆርሶ መብላት እኮ ይከብዳል እኮ ካከበዳችሁት። ውሃ እንደዚህ ቀርቶ መጠጣትም እኮ ከባድ ነው ካልሽ ነገሮች ቀለው አይደለም። እኛ ጠንክረን ነው የምናሸንፈው። ፈተና ውስጥ ያላችሁ፣ ችግር ውስጥ ያላችሁ፣ መከራ ውስጥ ያላችሁ፣ የጨነቃችሁ ነገር ውስጥ ያላችሁ ሰዎች አንድ ነገር ላረጋግጥላችሁ፣ የትኛውም ነገር አይቀልም። እናንተ ትጠነክራላችሁ እንጂ ነገሩ እስኪቀል ቁጭ ብላችሁ ዝናቡ እስኪያባራ ብላችሁ ቁጭ የምትሉ ሰዎች ዝናቡ አያባራም ጥላ ይዘሽ ትወጫለሽ እንጂ እንደዛ ነው አካሄዱ በህይወት ውስጥ። ስለዚህ ምንድነው መንደፋደፍ፣ መንተፋተፍ ምናምን እየየ ማለት ምናምን አያስፈልግም። ቆፍጠን ነው ልጅ ትቆሚያለሽ፣ በችግርሽ ላይ ትሰለጥኛለሽ እንጂ ስትጠነክሪ ችግርሽ ራሱ ባለበት ይቆያል። ስለዚህ አትደውይም ከዛሬ ጀምሮ። አሁን እንዴት እንደምትድኝ ልንገርሽ። መዳን ፕሮሰስ ነው። ስታፈቅሪው አሁን በፕሮሰስ ነው። ቲክቶክ ላይ መተው ሀይ የሚሏችሁን ወንዶች በብሎክ ሴፍ አጠናግራችሁ አባሩ። ከዛሬ ጀምሮ ማንም አያፈቅራችሁም። ቲክቶክ ላይ ያለ እዚህ ጋር መጣችሁ አይደል? ለምሳሌ ቲክቶክ ላይ ምናምን ትምህርት ተማራችሁ፣ እውቀት ገበያችሁ፣ የሆነ ነገር ሼር ተደራረጋችሁ፣ በቃ ወደ ህይወታችሁ ሂዱ። ልባችሁን አትስጡ። ልብ ውድ ነው። በጣም ላደንቃት ብችል አንዲት ሴትን ልንገርሽ፣ በጣም ላደንቃት ብችል በቁንጅናዋ ሊሆን ይችላል፣ በስራዋ ሊሆን ይችላል፣ በምን ልቤን ግን አሳልፌ ልሰጣልች። ማድነቅና ወይ መሳቅ ፈገግ ማለት ልብ በጣም ውድ ነው። ይኒና በጣም ኤክስፔንሲቭ ነው። እኔ ልቤን የማየው እንዴት እንደ ጉራ አይደለም እምልሽ። እግዚአብሔር ውድ ዋጋ አድርጎ ይፈጠረኝ። ህይወቴ ዋጋ የተከፈለበት ነው። እንዲህ በቀላሉ እዚህ አልመጣሁም። ገብቶሻል? በጣም ብዙ ፕራይስ ከፍያለሁ በህይወቴ። ስለ ገንዘብ አይደለም ማውራሽ፣ በህይወት የሚከፈል በደም የሚከፈል ዋጋ ከፍዬበታል። እንዲህ በቀላሉ በ3 ደቂቃ ንግግር ወይ በአንድ ሳምንት ሳቅ ቀልድ ልቤን አሳልፌ የምሰጥ ሰው አይደል። ኤክስፔንሲቭ ለማን እንደሚገባ መወስነው እኔ ነኝ። ዝም ብሎ በቀላሉ በሆ ህይወታና በአዋራው ጭሰ የሚሰጥ ልብ የለም። ከሰው ጋር ተግባቡ፣ ሳቁ፣ ማህበራዊ ህይወት ይኖራችሁ፣ መንፈሳዊ ህይወት ይኖራችሁ፣ ችግር የለው። ልባችሁ ግን ውድ ነው። እናንተ እኮ ከአንድ አይፎን እና ከአንድ ሳምሰንግ ስልክ እንኳን ያነሰ ልብ እኮ ነው የሆነው። ልባችሁ ሃይ ሲላችሁ ልባችሁ ወከክ ይላል። የኔ ቆንጆ ጸጉርሽ ሲያምር፣ እኔ እኮ እንዴት ነው ወድሽ፣ ቁርስ አልበላልኝ አለ፣ እራት ራሱ አልበላልኝ አለ፣ ድምፅሽን ካልሰማሁ እንቅልፍ አይተኛልኝም ሲልሽ በአንድ ሳምንቱ ልብሽን ሰተሽዋል። በቃ ስልኬን አላነሳ አለ። ወየው ጉድ የፈላ። ሳያነሳ ውሎ ለምን አያድርም? ህይወትሽ ላይ አተኩሪ። የመጣሽበትን ተመልከች። ከዛሬ ጀምሮ አይንሽን ከሱ ላይ አንስተሽ ወደ አላማሽ ማተኮር አለብሽ። አንደኛ ስልኩን አጥፊ ከስልክሽ ላይ። ገብቶሻል? ጽሁፎች፣ ፎቶግራፎች፣ እሱን የሚያስታውሱሽን ነገሮች አጥፊ። የመጀመሪያው ስቴፕ እሱ። ምክንያቱም ባየሽ ቁጥር ታስታውሻለሽ። የሆነ ነገር ባየሽ ቁጥር ልብሽ ይረበሻል። ሪከርዶች፣ ቮይስ ሜሴጆች ምናምን እንዳለ የሱን ነገር በሙሉ ጽድት አድርጊ። የመጀመሪያው ስቴፕ እሱ ነው ለመዳን። ኢንቫይሮንመንታችሁን መቀየር ማለት ነው። በሌላ አባባል ፈንጂው የፈነዳበት ቦታ አትድኑ፣ መንቀሳቀስ አለባችሁ። ኔጌቲቭ ነገር የሚነገርበት፣ የምትረበሹበት፣ መጥፎ ነገር የምታዩበት ቦታ ከሆናችሁ ሁልጊዜ ጭንቅላታችሁ እዛ ነው ስታክ እንዳረግ። ሙቭ ማድረግ አለባችሁ። ከዛ አካባቢ መለቃችሁ መውጣት አለባችሁ። ስለዚህ አካባቢሽን መቀየር ማለት የእሱ የሆነ ነገር በሙሉ ከስልክሽ ላይ አጥፊ፣ ሶሻል ሚዲያ ላይ በሙሉ አጥፊ። ቢቻለሽ ከሶሻል ሚዲያ ራስሽን ገለል አድርጊ። ገብቶሻል? ለተወሰነ ጊዜ ጸሎት አድርጊ። ክርስቲያን ኮንሽ መጽሐፍ ቅዱስ፣ ሙስሊም ኮንሽ ቁርአን አንብቢ። ገብቶሻል? ከፈጣሪሽ ከቀረብ ማለት ምን ያደርግሻል? ሞር ትኩረትሽን ወደ መንፈሳዊ ህይወትሽ እንድታደርግ ያደርጋል። ያ ደግሞ ጭንቀትሽን ያረጋጋል። ይሄ የጭንቀትሽ ማስተንፈሻ ነው። ሶስተኛው ነገር ምንድነው? ራስሽን ቢዚ አድርጊው። ለጭንቅላትሽ ፋታ አትስጩ። ፋታ በሰጠሽው ቁጥር ነው እሱን የሚያስታውሰው። አንዳንድ ሰዎች በጣም በፈለጋችኋቸው ቁጥር መሄጃ የሌላችሁ ይመስላችኋል። ይህን ታውቃላችሁ? አሁን እሱ መሄጃ እንደሌለሽ ነው የሚያስበው። እኔ እንዲደውልልሽ ማድረግ እችላለሁ። ልንገርሽ፣ ቁልፉ ታረጊዋለሽ።
እሱ ቀን ከሌሊት እየደወለ ስልኬን ካላነሳሽ እያለ ስልክሽ እረፍት እንዲያጣ የምታደርጊበትን መንገድ ልነግርሽ ይችላል። በጣም ቀላል። እንደዚህ አይነቱን ወንድ በጣም የመጀመሪያው ነገር ትኩረትሽን ከሱ ላይ አድርገሽ ራስሽ ላይ ማተኮር፣ ራስሽን መጠበቅ፣ ቆንጆ መሆን፣ ስራ፣ ገንዘብ መያዝ፣ ደስተኛ መሆን። የዛሬ ሰው እኮ ቆንጆ ፕሮፋይል ስትቀይሩ እኮ ሰላም ይላችኋል። ዋሻው ቆንጆ ፎቶ ተነስታችሁ ምናምን ቆንጆ ቪዲዮ ምናምን ፖስት ብታደርጉ ወይ ደግሞ ቆንጆ ዘንጣችሁ ቆንጆ ቂቅ ብላችሁ ምናምን አቋማችሁን አስተካክላችሁ የሚያምር ፎቶ ፖስት ብታደርጉና ፕሮፋይል ብትቀይሩ ረች ልጅ አማረባት፣ የጠፋ ሰው አንቺ በቃ ሰው ትዘጊያለሽ ማለት ነው። ሰው አታናግሪ ማለት ኩራት ነዋ። ሰው ስፈልግሽ ጠፋሻ ይልሻል። የእግዚአብሔር ሰላምታ ስትሰጪው እኮ ይበጣጠስብሽ የነበረ ሰው እኮ። ከዋሻው ስቀሉኝ፣ ሞክሩት። በሶሻል ሚዲያ እንኳን ደህና የተለየ ፎቶ ፖስት ብታደርጉ ሰላም ብለዋችሁ የማያውቁ ሰዎች ሀይ ይሏችኋል። እንዴት ነሽ ጠፋሽ? እንዲደውልልሽ ማድረግ ትችላለሽ። ጠንካራ ሁኚ፣ ስራሽ ላይ አተኩሪ። 24 አወር አክሽን ውስጥ ሁኚ። እንቅልፍ ከተኛሽ በኋላ ስትነሺ ስራ ላይ፣ አላማሽ ላይ፣ ከሰዎች ጋር መሆን፣ ብቻሽን አለመሆን፣ ከዛ ራሽን መጠበቅ። ገብቶሻል? ደስተኛ ሆነሽ ስትኖሪ ያያል። እንዴች ልጅ 24 አወር ስትደውልኝ የነበረች ሴት ምን አስባ ነው? አሁን ምን አግኝታ ነው ደግሞ አማረባት ምናምን። ስልክሽ ላይ ሲቀጠቅጥ ነው የሚውለው። በቀል ማለት ራስን የተሻለ አድርጎ መገኘት ብቻ። አይናችሁን ከማይፈልጓችሁ ሰዎች ላይ አንሱና ራሳችሁን ስሩት። እነሱ ሲፈልጓችሁ ታገኟቸዋላችሁ። ተግባባን? አሌክስ ከልቤ ነው የመከርከኝ። ደስ ይላል። እሺ በርቺ። እሺ እኔ በሶሻል ሚዲያ ልብ ጋይስ፣ ልብ እኮ ኤክስፔንሲቭ ነው የምር፣ ቀልዴን አይደለም። ሁላችንም ልንስቅ ልንጫወት እንችላለን፣ ልንግባባ፣ ልንተራረብ፣ በቃ ብዙ ፈን ልናረግ፣ ልንቀራረብ እንችላለን። ያ ማለት ግን ልብህን አሳልፈ ትሰጣለህ ማለት አይደለም። ያ በጣም ሞር ኤክስፔንሲቭ ነው። አያችሁ፣ ራሳችሁን ማክበር ማለት ይሄ ነው። ሰልፍ ሪስፔክት ብዬ መነግራችሁ ብዙ ጊዜ ራስን ማክበር፣ ይሄ ራስን ማዋደድ ሳይሆን ማንነታችሁን ማወቅ ነው። ዝም ብሎ ማንም ሰው እንደ ቀዝቃዛ ገንፎ መጥቶ የሚዝቀው ህይወት መኖር የለብንም። እንደዚህ አይነት ህይወት አይደለም ሊኖረን የሚገባው። ምክንያቱም እቺ ልጅ ወደ 3 ሰዎች እንኳን ተዋወቀች ይዙ ስትነግረን ቲክቶክ ላይ። ህይወትሽ እኮ መሞከሪያ አይደለም። ሚኒናት ሄሎ፣ ሰላም አሌክስ፣ እንዴት ነህ? ሰላም። እሺ ብዛ፣ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንደና ናችሁ? እግዚአብሔር ይመስገን። ምን እንታዘዝ? ቅድም ከምታወራው ልጅ የተለየ ነገር እንኳን የለኝም፣ ግን ያው በፍቅር ዙሪያ የመጣሁት እኔ። አይዞሽ፣ ተረጋጊ። ትንፋሽሽ በጣም ቁርጥ እያለ ነው። ንገሪ። ከዚህ በፊትም ገብቼ ነበር፣ ግን አላወራውም። ትንሽ አውርቼ ነው የመጣሁት ነው። ግን ዛሬ ባወራው ምናልባት ሊቀለኝ ይችላል። እሺ ንገሪ። እና በኢሞ ነው የተዋወቅነው፣ በግሩፕ ማለት ነው። ግን እንደዚህ ርቀን እንሄዳለን ወይም አብረን እንሆናለን ምናምን አስበን አልነበረም። ኖርማል እንደ ጓደኝነት ነው። የአንድ ሀገር ልጆች ነን። ምን አይነት ግሩፕ ላይ ነው ማለት? የሳቄ ጨዋታ ነው፣ የትዳር ምናምን አይደለም። እኔ አልወደውም እሱን ግሩፕ ሲጀመር። የሳቄ ጨዋታ አለን፣ እንዲህ ጌም። አረብ ሀገር ስንኖር እንግዲህ በስልካችን ነው ሁሉ ነገራችን ነው። ዝም ብሎ ኢሞ ኖርማል ሉዶ ምናምን እንጫወትበት ላይ ነው የተዋወቅ ነው። እና እኔ በጣም ምጮ ምስቅ ምናምን አይነት ሴት ነኝ። እና በቃ ወይኔ እብደትሽ ምናምን ይላል። እንዴት ነው ሰው ዝም ብሎ እንደ ኖርማል ሰው ሲያደንቃችሁ ማለት ነው። እና በዛ ሰዓት በጣም ነፃ ሴት ነበርኩኝ፣ በጣም ማለት ነው። በጣም ደስተኛ ነበርኩኝ። አልሐምዱሊላህ በቃ ሌላ ታሪክ ውስጥ ነበርኩና ያው መሳቅ መጫወት ምናምን፣ ከዛም ማውራት፣ ከዛም በውስጥ ማውራት ምናምን ጀመረ።
ከዛን ወደ 4 ወር ምናምን ካወራን በኋላ ያው ጓደኝነታችንን ወደ ፍቅር ለወጥ ነው ማለት ነው። ማን ነው የፍቅር ቃታውን የሳበው? በነገራችን ላይ እንትን ቤት የሚባል ነገር አለ ኢሞ ላይ ማለት ነው። ምን አይነት ቤት መሰለክ? ሉዶ ምናምን። ለምሳሌ እንዴት ነው አሁን እናንተ እዚህ ቲክቶክ ላይ እንትናችሁን ሌብል ማሳደግ ምናምን እንደምትሉት እዛ ላይም አለ ማሳደግና የውሸት እንጋባ ምናምን አለኝ። ጠየቀኝ የውሸት እንጋባና ቤት ይደግልኝ ምናምን ማለት ነው። እና ከዚህ በፊትም አድርጎት ነበር። እኔ ግን በመጋባት ነው ቤት የሚያድገው? አዎ እሱ ይመጡና እንትን ያደርጋሉና ይመጣል ብዙ ሰው ማለት ነው። 1000 ሰው ምናምን ይመጣልና ከዛ ግን ወላሂ እኔ የእውነት ታሪኬ ነው የምነግራችሁ። አትሳቁ እንዴ ጉድ እኮ ነው። እሺ ከዛም በጣም ሲስተርም አለችኝ እዛ የምትጠቀምና በጣም ነው የተቆጣችኝ ምናምን። እኛ ግን የውሸት ሲለኝ እኔም የውሸት አልኩ በቃ። ከዛ ግን በመሀል የሆነ ጥያቄ ይጠይቀኛል። የውሸት ነው? አዎ የውሸት የእውነት እኔ እንጃ የሆነ በቃ ግራ ተጋብተዋልና ከዛ እዛ ላይም ሆነ እንጻጻፋለን በውስጥ ማለት ነው። ድምፅሽ ናፈቀኝ ምናምን ይለኛል። የሁሉ እንግዲህ ዛሬ አመት ነው። እስካሁን አንድ ላይ ነበር ማለት ትችላለህ። እሺ ከዛን ያን ነገር ሁለታችንም ሳናስብበት ወደ ሲሪየስ ሄድን። ገባካ? ምክንያቱም እኔ ያለሁት ዱባይ ነው። እዚህ ሀገር ከመጣሁ 4 አመት ሊሞላኝ ነው። ከዛን እዚህ መምጣት ይፈልጋል እሱ ማለት ነው፣ እንደዚህ ሀገር ማለት ነው። እና በቃ የሆነ እኔ ደግሞ በጣም ቀለል ያልኩ ሰው ነኝ። የሆነ እንደዚህ ነገሮችን ማካበድ ምናምን አይደለም ማለት ቀለል። ሁላችንም ሴቶች ትናንሽ ነገር ነው የሚያስደስተንና በሚልካቸው ነገሮች በሚሰጠኝ ጊዜና ቦታ ያው ጥሩ ስሜት እያኖረኝ ከዛን የሱን ባህሪ ሊያካፍለኝ ከጓደኛ እንድርቅ ከወንድ ማለት እኔ ራሴ የሆነ ማንነት አለኛ። ሰው ታወራለህ፣ ሰው ትስቃለህ። እንዳልኩ በጣም ፍሪ ሰው ነኝ እና የራሱን ባህሪ ያወረሰኝ መጣ እንደሱ እንደሆን ማለት ነው። ማለት እሱ እንደሚፈልጋት አይነት ሴት ቀስ በቀስ እንዴት ነው ሳይታወቀኝ በጣም ምርቄ ነው የሄድኩት። ገብቶሃል? ሰውን አለማውራት፣ እሱ የማይፈልጋቸውን ሰዎች ብሎክ ማድረግ ምናምን ብዙ ነገር ማለት ነው። በቃ ራሴን ሙሉ ለሙሉ ቀይሬያለሁ ማለት ይችላል። ከዛ እዚህ መምጣት ስለሚፈልግ ቤተሰቦቼ እሺ ስለማይሉ ኒካ ምናምን አለን እኛ ማለት ነው። ማለት እኔ ነኝ ያልኩት። እኔ እንደዚሁ ምንም ላደርግ አልችልም። ቤተሰብ አይፈቅድም። እኔ አንደኛ በእርግጥ እንደዚህ አይነት መጥፎም ሰው ባትሆንም ምንም አይነት አጭበራራይ ምንም ባትሆን እኔ እንደዚህ ዝም ብዬ ከመሬት ተነስቼ ምንም አይነት ውሳኔ አልወሰንም። ቤተሰብ ባማቀበት ስል በቃሽ ቤተሰብ ነገር ሽማግሌ ላካለ። ከዛን ቤተሰብ ተናገርን። ያው ብዙም ደስተኛ አልሆንም። ብቻ ይሁን ባንቺ በሚል እሺ አሉ። እንደማንኛውም ሰው ኒካ አደረግን። ከዛን አሁንም ማውራት አላቆምንም። እያወራን ከዛን ወደዚህ የሚመጣበትንም ማውራት ጀመርን። ከዛን በቃ እህቶቼ አሁንም ያኔ እሺ ያሉት አሁንም አትወስጂውም በሚል አቋማቸው ጸኑ። አሁንም እዛ ዱባይ አይመጣም አሉ። ሁሉም በቃ ሙሉ ቤት ማለት ይችላል። ከዛን እሺ በቃ ተባብለን እናስ ተመካከርና ቢዝነስ እንድትሰራ ማለት የሆነ ነገር እንዲሰራ ማለት ነው። እና በምችለው አቅሜ አገዝኩት። ከዛን ስራውን ከጀመረ በኋላ እኔ ችላ ማለት ጀመረ። እኔን አለማውራት፣ ጊዜ አለመስጠት። እኔ ደግሞ የለመድኩት ነገር አለ። ገብቶሃል? እዛች ጋር እንዴት ነው ጠዋት ተነስቶ የሆነ ነገር የሚያወራችሁ። በተለይ እኛ ደግሞ ረጅም ጊዜ እንፈልጋለን። ምን አይነት ድድብና እንደሆነ አይገባኝም። የሆነ እንዴት ነው ሰው ከአንድ ሰው ጋር ብቻ ቀን ሙሉ ማውራት የሚፈልገው? ገብቶሃል? ሲያልፍ ነው የሚታወቅ፣ በሰዓቱ ምንም አይታወቅም።
እና ለምንድነው ቀን ሙሉ ማወራኝ እላለሁ። ኤሊ ስራ ከፍቷል፣ የራሱ ስራ አለው። እንደዛም ሆኖ እኔ ልረዳው አልፈለኩም። በቃ የሆነ ነገር እኔ ስላረኩ የራሴ ያረኩትን ነገር ነበር ሳይነበረው ማለት ነው። ምንም የሱን ስሜት መረዳት አልፈለኩምም፣ ልረዳውም አልፈለኩም። በቃ ማለት ይሄን ነገር ስላረኩ ነው እሱ የተቀየረብኝ በሚለው ነው በቃ ራሴ አይምሮ ሴፍ አደረገውና በቃ መጨቃጨቅ ጧት ማታ ያው ነገር አንሹ እኔ ነኝ። እሱ ሲመቸው 2 ደቂቃም 3 ደቂቃም ያወራኛል። አወራኝም አይደለም ግን እሱ አትስማማኝም። ምክንያቱም እንደነገርኩ እሱ እንደሚፈልጋት አይነት ሴት አድርጎኛል። አይደለም ወንድ ሴት ጓደኛ እንዳይኖር ማለት እቺ ሴት እቻቱሽ ሱቁን የከፈትሽለት አቋም እንዳይኖር እሺ። ከዛን ግን የሆነ አልፈልግሽም ምናምን አይደለም ያለው። እሱ ከኔ ጋር ቀጥሏል፣ ግን ጊዜ አልሰጠኝም። በቃ ለኔ ያለው ጊዜ በጣም ውስን ሆነ። እንዴት ነው ምሳ ቁርስ እንደመብላት ማለት ነው። ትናንሽ ሰዓቶች አለቀ። ግን እኔ ሙሉ ጊዜ ነበር ሰጥቼው ማወራው፣ እሱም ተመሳሳይ። ግን የሱ የራሱን ስራ ሲኖረው ለኔ ጊዜ መስጠት አቆመ። ያው ከስራ ጋር ከምን ጋር ማለት ነው። እኔ ደግሞ እሱ ሊስማማኝ አልቻለም። ምክንያቱም ከብዙ ሰው እንድርቅ አድርጎኛል። ከሴት ከወንድ ጓደኞቼ ብቻዬን ቀርቻለሁ። ከዛም በቃ ጭቅጭቅ መጣ፣ ጥል መጣ፣ ምናምን መስማማት አቃተን። በጣም ተጨቃጫቂ ሆንኩኝ። በጣም ማለት ነው ስራው እንዳይሰራ አደረኩ ማለት ይቻላል። በጣም የምናደድ የምቆጣ ሰው ነኝና ከዛም በቃ ቀስ በቀስ ነገሩ ቤተሰብም ጋር እየደረሰ መጣ። የኔ ቤተሰብ ጋር ማለት ነው። ያው የሴት ቤተሰብ ሁሌ ሴት ናት ተጎጂ ነው የሚለው። ከዛን እሱንም ለማናገር ሞከሩት፣ አናገሩት። ትንሽ እሱ ደግሞ ግንፍል ነው። እንደዚህ ሰው ትልቅ ነው ምናምን አያከብርም። እሱ ለማንም አይመለስ አይነት ሰው ነው። እንዴት ነው ማንንም ሰው በእድሜው ልክ አይደለም ታናሽም ቢሆን ብለህ ሰምተህ አክብረህ ጥሩ መልስ ትሰጣለህ። እሱ እንደዛ አይደለም። በጣም ነው የሚሳደበው፣ ይቆጣል። በቃ ማንም በእኔ ህይወት አያገባውም ምናምን ገብቷል። ከዛም በቃ ቤተሰቦቼ ከኔ ጋር ሆኑና እኔን እንትን ለማድረግ ማለት ነው። ከዛን በቃ ኒካውን አውርድልኝ አልኩት በራሴ አንደበት ማለት ነው። 1 2 3 ከዛን የሆነ ሰዓት ራሱ በስንተኛ በ3 በ4 ምናምን አወረደ። ከዛን ጋር ሲወርድ በቃ እሱ ሚስት አልሆንኩም ማለት ነው። ነፃ ሆንኩ። ግን እሱም አላረከኝም። ምናልባት ነፃ ከሆንኩ ሰላም ይሰማኛል ብዬ አስቤ ነበር፣ ግን አልሆነም። እዛን በሳምንት ምናምን ማውራት ጀመረ። በሳምንት አንዴ እንደዛ፣ በቀን ስንቴ ካላወራከኝ ተደባበርን በቃ። ከዛን እሱ የሆነ ቴክስት ይጽፋል፣ ሲመችሽ ደውዪ አንዴ ላውራሽ ምናምን የሚል ትናንሽ ቴክስቶች ይጽፋል። አይቼው ዝም እለዋለሁ በቃ። እና ከዛን እውነት ለመናገር እንዲህ አጭበርባሪ ምን አይነት ወንድ አይደለም። እንደዛ ቢሆን እኮ ቤተሰብ ጋር አይደለም። እንደዚህ አይነት ወንድ እንኳን አልነበረም። ግን በቃ የሆነ ነገር አገኘ፣ በቃ የራሱን ላይፍ መለወጥ መቀየር። መጀመሪያም እንትን ነው ገብቷል። የሆነ ስራ ነበር የሚፈልገው ያና አይ ቅርታ አሌክሱ እና እና በቃ ግን ከዛን እሱ ስራው ላይ ትኩረት ሲያደርግ እንዴ በቃ እኔ ስራዬን ደግሞ መስራት አልቻልኩም። እሱ ስራውን እየሰራ ላይፉን እየኖረ ምናምን። ከዛ ቤተሰብ የሚሰማበት ኢሞ ነበረኝ። በቃ እኔና እሱ ስንጨቃጨቅ ቤተሰብ እንዲሰማ አደረኩኝ። ከዛም ብዙ በጣም የሚያስጠሉ ነገሮች ተፈጠሩ። በፊትም ማለት እኔ እየወደድኩት ስመጣ ኦሪጂናል ባህሪውን አየሁት። እንዴት ነው አያከብርም። አሁን ለምሳሌ የሆነ ጥፋት አጥፍተህ ይቅርታ ስትጠይቅ በስተትም ስተት አለ። እኛ በተለይ ደግሞ እኔ ረጅም ጊዜ አረብ ሀገር ስለኖርኩኝ
እንዴ ወንድ ልጅ እንደዚህ ነው፣ ወንድ ልጅ እንደዚህ እንትን ይፈልጋል እንትን። እኔ እሱም ብዙ አላውቀውም። ለምሳሌ መደመጥ ይፈልጋል ይባላል፣ ክብር ምናምን። እኔ ብዙ አላውቀውም እሱን ነገር እና ከኔ ስለማገኘው በጣም የሚያስጠላ አማርኛዎች ይጠቀማል እና ከዛን ስናደድ እኔ የምመልሳለሁ። ከዛን ግን ይቅርታ አስጠይቀው በጣም ልቤን ስብርብር በቃ ማለት በቃ የሆነ እንዴ ልበል ሌሊቱ ሙሉ ቁጭ ብዬ እያለቀስኩ በንጋታው እስከ ማልቀስ ነው እንትን የሚለው ማለት ነው። ይቅርታ የሚቀበለኝ ምን እያለሽ ነው? የሚያስጠላ ቃላት ነው የሚያወጣው ያልሽ? አዎ ማለት በቃ አንቺ እኮ ሴት አይደለሽም፣ አንቺ እኮ የምትወደጂ ሰው አይደለሽም፣ አንቺ በጣም ርካሽ ሴት ነሽ፣ አንቺ በቃ የሚያስጠላ እነዚህ አይነቶች ማለት ነው። አንቺ ማለት እኮ የምትወደጂ ሰው አይደለሽም፣ አልፈልግሽም፣ በተለይ ደግሞ አልፈልግሽም፣ በቃ ሂጂ ከህይወቴ ውጭ፣ እኔ አልፈልግሽም ነው የሚለው። በተጣላን ቁጥር አንደበቱ ላይ ያለው ይሄ ነው። ገብቷላ? በቃ ሂጂልኝ ነው በብዛት የሚጠቀሙ ነው። ይሄ ደግሞ በጣም ለሴት ልጅ በጣም የሚያስጠላ እንትን ነው፣ ቃላት ነው። እሺ እና ምን ሆነ? ኮመንት እያነበብሽ ነው የምትዘገይው? አይደለም ማረ ስሜታዊ ሆኜ ነው። እሺ ምን ኮሜንት ምንድን ነው? ከዛ ንገሪ መጨረሻው። ከዛም በቃ ቤተሰብ ሲሰማ በቃ ኒካውን እንዳወረድን አላወቁም። ከዛም በቃ እቃው ይመለስ ተባለ። ከዛም እቃው ከተመለሰ ምናልባት እኔና እሱ ጥሩ ሁኔታ ላይ የምንደርስ ማለት እኔ የከፈትኩለት ማለት ነው ሱቆቹን እቃዎቹን። እሺ ወዴት ነው የሚመለሰው? ወደ ቤተሰቦቼ ጋር። እሺ ከዛን ያው እሱ ግን አእምሮ ውስጥ ያስቀመጠው እኔ አእምሮ ውስጥ ያስቀመጥኩት እቃው ሲመለስ ምናልባት እሱ ወደ ድሮ ስራ ሲመለስ አሪፍ እንሆናለን ብዬ አስቤ ነበረ፣ እኔ በራሴ ማለት ነው። እሺ እሱ ግን አእምሮ ውስጥ ያደረገው ሌላ ነገር ነው። እኔ ራሴን ነው የማውቀው፣ ሰው ምን እንደሚያስብ በምን ይታወቃል። ነው ከዛን በቃ በስንት መከራ ሻለ እቃውን መለሰ። ግን ከዛን እቃውን ከመለሰ በኋላ ቢስሚላህ በቃ እንደማይታወቅ ሰው ማለት ነው። አመሰግናለሁ እስከነበረን ጊዜ በቃ ማለት የእውነት ነው ያቋጨው እሱ በቃ። መጀመሪያ ግን እንደዚህ አልነበረም ማለት መጀመሪያ ስለ እቃውን ከመመለስ በፊት አንዴ ነይና እናውራ ምናምን ነበር የሚለው። እኔ ደግሞ መሄድ አልችልም፣ ያለው ስደት እንደፈለኩ መሄድ መውጣት አልችልም። ስለዛ ጊዜ አልጠበቀም። ግን እኔ ደግሞ መርሳት አልቻልኩም። በቃ ገብቷላ አሌክስ። እቃው ከተመለሰ በኋላ እሱ እኔ ድምፄንም መስማት ያለ እና በቃ በጣም መጥፎ ሁኔታ ውስጥ ነው ያለሁት አሁን። ቤተሰብን ማውራት አስጠልቶኛል፣ ከራሴም ጋር መሆን አስጠልቶኛል፣ ስራ መስራት አስጠልቶኛል። ፍቅር ይሁን እልክ ይሁን አላውቅም። እልክ አይመስለኝም። እልክ እኮ ራስን እንድጎዳ አደርግም። ግን በቃ ከዛ ላስረዳው በተለያየ ስልክ ላስረዳው የሚሰጣቸው መልሶች እንደገና እንትን እንድበሳጭ ነው እንጂ የሆነ እንትን እንድል አያደርግም። እኔ ሌላ ነገር ይቀር፣ ግን ቢያንስ እኔ እናንተ እናውራ እንድናስተካክል። በጣም ሽማግሌዎች ገቡ ምናምን፣ ግን እቃው ከተመለሰ በኋላ እሱ በቃ በጭራሽ ሌላ ሰው ተቀየረ። በፊት ለእኔ ስሜት እንዳሌለው ነው እንዲሰማኝ ያደረገው። እና መጥፎ ሀሳቦች እያሰብኩ ነው እንደሚፈጠር። መጥፎ ሀሳብ ማለት በቃ የሚያስጠሉ ሀሳቦች አሉ። ሰው ልጅ ማሰብ የሌለበትም። ምንድን ናቸው እነዚህ? አጽያት ነው አውቃለሁ፣ ይገባኛል። ልክ አይደለም፣ ግን በቃ ሳትፈልግ ታስበዋለህ እኮ። ምንድን ነው እሱ? አይነገርም
ያው ራስን ማጥፋት እዚህ ለወንድ እሺ እስኪ ሚዩት አድርጊና አዳምጪኝ እስኪ። ራስሽን ስለማጥፋት በኋላ እንመጣበታለን። ግን በመሰረቱ አንቺ ኢሞ ላይ የተጠነሰሰ ጦስ ነው ይሄ ሁሉ። ኢሞ ላይ እየሄዳችሁ የምትሞዳሞዱ ሰዎች ትምህርት ውሰዱ ከዚህ። ቀድምም ነግሬያችኋለሁ። ማህበራዊ ህይወት ይኑራችሁ፣ ችግር የለውም። ሳቁ፣ ተጫወቱ፣ ተግባቡ። ልባችሁን አሳልፋችሁ ሰጣችሁ የማይሆን መንገድ አትጓዙ። ያላያችሁት ያላወቃችሁት ስለዛ ሰው ምንም የማታውቁትን ሰው አደብ ይኑረን፣ ገደብ ይኑረን። ለምን ሁሉም ልክ አለው። ምንም ነገር ልክ አለው። መስመር ሊኖራችሁ ይገባል። ኢሞ ላይ ተዋወቅሽው፣ በአካል አታውቂውም። ይሄን ሰውዬ ኒካ አሰርሽ፣ ከዛ ሱቅ ከፈትለት። ሱቅ ገና ባልሽ መሆን አለመሆኑን ላልተረጋገጠ ሰው ሄደሽ እንኳን በአካል ላላገኘሽው ሰው ሱቅ ከፈትሽ። እሺ አርጊው፣ ችግር የለም አረግሽው፣ ሆነ እንበል። ሁለተኛው ስህተት ምን እንደነበር ታውቂያለሽ? እቃው ይመለስ። በትዳር ውስጥ ላደረጋችሁት ነገር፣ በደስታ ፈልጋችሁ ላደረጋችሁት ነገር ድጋሜ ስትለያዩ ገንዘቤን አምጣ፣ እቃዬን መልስ፣ እንደዚህ አድርግ የምትባባይበት አይደል። መጀመሪያ አለማድረግ። ካረግሹ በኋላ ግን በቃ ጀስት መሄድ ነው ያለብሽ ትተሽ። ሁሉ ነገር ከማቴሪያሉ በላይ እኮ የአንቺ ልብ እኮ ተሰብሯል አይደል? ካደረግሽው በኋላ ነውር ነው። ባይዜ ግብረ ገብነት ተምረን ያደግን ከሆንን መበል ተቆንጥጠን ማለት ነው። ሁላችን ሰው ስጦታ ሰጥቶ እንኳን ለባልሽ ከሌላም ሰው ስጦታ ሲጣላ እንካ እቃሽን እንኪ እቃሽን ውሰጂልኝ፣ ዳቦ ተቆረሰ፣ ጨዋታው ፈረሰ አይነት የህፃን ጨዋታ ማለት በቃ በትዳር ሰዓት አምነሽበት ነው ያደረግሽው፣ ፈልገሽ ነው ያደረግሽው። ሰው ሁሉ ተጋብቶ ሲያገባት ጥሎሽ የጣለውን በሙሉ ሲፈታት ሊወስድ ነው እንዴ? እንዲህ ነው እንዴ ታዲያ መግባባት ማለት? ሰው ሲጋባ እኮ ህይወቴ ተባብሎ ነው የሚጋባው። ሲለያይ ደግሞ የሰጠውን እቃ መልስ፣ ይሄ አንተ ነው ይሄ ነው ምናምን እቃ ቆጥሮ ምናምን እስከ መካፈል ድረስ የሚደርሱ ሰዎች አሉ። በግሌ ትቼ መሄድ ነው መርጠው፣ እንደገና መገንባት መርጣለሁ። በቃ ምክንያቱም በዛ መጠን ነው ራስሽን ሬስፔክት ማድረግ ያለብሽ። ያ እቃ ተመልሶ ህይወትሽን አይቀይረው፣ ቢመጣም ህይወትሽን አይቀይረው፣ ቢቀርም አትጎጂ። ቢያንስ ግን ህሊናሽ ረፍት ያገኛል። ስለዚህ እኔ ፍቅር ማለት ምን ማለት ነው እያላችሁ ጠይቁኛላችሁ ብዙዎቻችሁ። ፍቅር ማለት እንደዚህ ነው እንደዚህ ነው ብሎ ሰው ትንተና የሚሰጣችሁ ሰው ይኖራል። እኔ በአጭር ቃል ልንገራችሁ። ፍቅር ማለት በምትፋቀሩበት ጊዜ የኔ ፍቅር ምግብ አልበላልኝ አለ፣ መልክሽ፣ ጥርስሽ፣ አይንሽ ካላንቺ መኖር አልችልም መባባል አይደለም ፍቅር። እሱንማ ሰው ድራማም ላይ ይለዋል፣ ችግር የለው። ፍቅር ማለት ስትጋጩ የምታሳዩት ሪያክሽን ነው። ፍቅር ማለት ስትለያዩ የምታሳዩት ሪያክሽን፣ ስትፋቱ የምታሳዩት ሪያክሽን። አንዳንዱ ሲጣላና ሲጋጩ ሲፋታ ጥፍሩን ያወጣል እንደ ድመት። ልክ ድመት ስትቆነጥጫት ጥፍሯ ነው የምታወጣው። አላፈቀርክም፣ አፍቅር አታውቅም፣ ፍቅር የለህም ጭራሽ። ፍቅር ማለት ስፈታት ወይ ስለያይ እሷን ለራሷ መተው ከቻልኩ ሰላሟን ታገኝ እስቲ፣ ህይወቷን ትኑር እስቲ፣ አልበጥብጣት እስቲ፣ እሷ ይሳካላት እስቲ፣ ከፍ ትበል እስቲ ብሎ ለሳ ሰው መልካም ተመኝቶ እጅን ከክፋት ሰብስቦ የሰጣችሁትን ነገር ካለ አምጣ ምናምን ከማለት እዛው ከኔ ቅር እስቲ ብሎ መሄድ ነው ፍቅር ማለት። ግን ብዙ ሰው አያፈቅርም። ለምን? ሲለያይ ጥፍር ነው የሚያወጣው፣ መሳሪያ ነው የሚመዘው፣ ስም ነው የሚያጠፋው፣ እቃ ነው የሚቀበለው። ይሄን መልስ፣ ይሄን መልሽ፣ አትኖራትም፣ ከማንም ሰው ጋር ሰላምን አታገኝም፣ ሰላምሽን አታገኝም ነው የሚባባለው። ተፈቃቅራችሁ አታውቁም እንደዛ የምታደርጉ ሰዎች። ስለዚህ ሁለተኛው ስህተትሽ ምንድነው? እቃው ይመለስ ማለት አልነበረብሽም። በቃ ከናካቴው መተው ከሆነ ቴንኪዩ ላደረግኩት ነገር ፈጣሪ ይከፍለኛል፣ አንተም ህይወትን እኔም ህይወቴን ብለሽ የመውጣት መብት አለሽ። ይሄ ነው የመጀመሪያ። ከዛ ውጭ ደግሞ አሁን ይሄ ራስሽን ልታጠፊለት የሚገባ አይነት ጉዳይ አይደለም። እውነቱን እንነጋገር ካለን የኔት ያስቃልም። ይሄ ማለት እኔ አልጠበቅኩም። ምንድን ነው መጥፎ ነገር እያሰብኩ ነበር ስትይ
ወይ ስሙ ልታጠፋው ነው፣ ወይ ለቤተሰቡ የሆነ ነገር ልትል ነው፣ ወይ ልትሰድበው ነው፣ ወይ ምን ልታረገው ነው ብዬ ነው እግዚአብሔር። ምክንያቱም ጉዳዩ ራስ ሰው ምንም አይነት ነገር ከህይወቱ ጋር ሚዛን አይደፋም። ሚኒና ያንቺ ህይወት በብዙ ቢሊዮን እጥፍ አይገዛም በምንም ገብቶሻል። ስለዚህ የፈለገ ችግር ቢገጥማችሁ የፈለገ የሚያማርር ጭንቀት ውስጥ የሚከት ከባድ ሁኔታ ውስጥ ብትገቡ ጋይስ ከህይወታችሁ አይበልጥም። የሆነን ነገር አስበልጣችሁ ህይወታችሁን አታጥፉ። የገንዘብ ችግር ገጥሞሻል፣ ሰው ከድቶሻል፣ ሁሉ ነገር ጨልሞብሻል፣ ምንም ነገር ከባድ ሁኔታ ውስጥ ነው ያለሽው፣ ከባድ ቀን እያሳለፍክ ነው። ያልፋል ጋይስ። አለማለፍ አይችልም። እኔ እያጽናናችሁ አይደለም። እስቲ ግድ የላችሁም። እስቲ ጥርሳችሁን ነከስ አድርጋችሁ እንደው ባላችሁበት እንኳን ቁጭ በሉ ነው። ምንም እንኳን አክት አታርጉ። በቃ እስቲ ይለፍ። እንደው እንደ ባቡር ወይ መኪና ሲያልፍ ቆማችሁ እንደምታሳልፉት መንገድ ስትሻገሩ እስቲ እንደው የሚሆነውን ጉዱን ነው ማየው ብላችሁ እስቲ ዝም በሉ። እስቲ የእውነት ያልፋል። ማለፍ የተፈጥሮ ግዴታው ስለሆነ ነው የሚያልፈው እንጂ እናንተ ስላላችሁት አይደል። እያንዳንዱ ነገር አላፊ ነው። መልካም ነገር በህይወትሽ ውስጥ አለ። ደልቶሻል። ጥሩ ደሞዝ ነው የሚከፈልሽ። ጥሩ ትዳር አለሽ። ሳቅ ጨዋታ ነው ቤትሽ ያለው። የተመቸ ህይወት ነው የምትኖሪ። ያልፋል። እሱ አልፎ ደግሞ የችግር ጊዜ ይመጣል። የመከዳት፣ የማዘን፣ የመሰበር፣ የማጣት ጊዜ ይመጣል። ጨንቆሻል። ስራ የለሽም፣ ገንዘብ የለሽም፣ ሰው ሸሽቶሻል፣ ብቻሽን ያለሽው፣ ዙሪያው ገደል ሆኖብሻል። ያልፋል። ሁለቱም ነው የሚያልፈው። ባይዚ ጥሩም መጥፎ ነው። አሁን ያልፋል ስላችሁ ለመጥፎ ብቻ ምን ይመስላችኋል? ለሁለቱም ነው የሚያልፈው። ጥሩ ሁኔታ ውስጥም ካላችሁ አልፎ ችግር ይመጣል። መጥፎ ሁኔታ ውስጥም ካላችሁ አልፎ ችግር ይመጣል። ይሄ እኮ ነው የህይወት ጣዕም ደግሞ ማለት እኮ። አሁን ሲቸግራችሁ እንደገና ደግሞ ሲያልፍ ደግሞ ጣፍጧችሁ ትኖራላችሁ። እንደገና ደግሞ ችግር ይመጣል። ይሄ ነው ህይወትን እንጂ ጥሩ የሚያደርገው የኔ እናት የሆነ በቃ ስቴብል የሆነ ነገር በቃ ስሙዝ የሆነ አንድ አይነት ላይፍ ብንኖር አያስጠላም? የሆነ አዲስ ቻሌንጅ እኮ ትፈልጋላችሁ በህይወት ውስጥ። ስለዚህ ራስሽን ልታጠፊለት የሚገባ ጉዳይ አይደለም። ለዛ ነው ያቀለልኩብሽ ያለሁት። ጉዳዩ የሚያልፍ ነው። የራሱ ጉዳይ ብለሽ ጠንከር ብለሽ በሁለት እግርሽ ቆመሽ ስራሽ ላይ አተኩረሽ ጠንካራ ሴት ሆነሽ ብትቀጥይ ነገ እንኳን ኖርኩ ነው የምትይው። ነገር ደግሞ የሚያፈቅርሽ ይመጣል። ሶስተኛውና በጣም ወሳኙ ነጥብ የማትከበሪበት ቦታ ነበር የነበርሽው። አንቺ እርካሽ ሴት ነሽ እያለሽ ባል ማለት ነው። በነገራችን ላይ ከንግግር ምት ይሻላል። ታውቃላችሁ? አንድ ሰው ቢመታችሁ ይሻላል። ቢመታሽና አይንሽን ቢያሳብጠው ይድናል። ንግግር በጣም ከባድ ነው። ለዛ ነው ምላስ አጥንት የለውም ግን አጥንት ይሰብራል። ባይዘ የምትናገሩት ነገር እንደ ቀልድ ያላችሁት ነገር የሆነ ሰው ህይወት ሊያበላሽ ይችላል። እዛ ሰው ለዛ ነው እኔ ጨዋታም ላይ ሳቅም ላይ ምናምን ሲሆን በጣም በቃ ምላቸውን ቃላቶች በጣም መጥኜ ነው መናገር የምፈልገው። ምንም እንደው የጨዋታ የሳቅ ጨዋታም ላይ በሆን ምክንያቱም አንዳንዴ ለቀልድ እንኳን ያልነው ነገር ሳት ብሎ እዛ ሰው ህይወት ውስጥ ምን እንደሚፈጠር አታውቁም። እና አንዳንዴ ዳሜጅ ሊያደርገው ይችላል። ስለዚህ እሱን እንኳን አራራልሽም። ገብቶሻል? አንቺ ርካሽ ሴት ነሽ፣ የምትወደጅ አይደለሽም። ስንት ዋጋ የከፈልሽለት እኮ ሰዎች እኮ የተደረገልንን እኮ ብናይ ሰዎችን እኮ አንጎዳም። ቢጎዱን እንኳን አሁን የሆነ ሰው ቢበድለኝ ከአረገብኝ ከበደለኝ በደል በላይ ያረገውን ባይ ሜቢ አብሬው ባልሆን እንኳን ጀስት ግን መጥፎ ነገር አላረግም። ስለዚህ ሱቅ ከፍተሽለት ስራ አስጀመረሽው ዋጋ ከፍለሽለት ያውም አግኝተሽው በአካል ያላገኘሽውን ወንድ እሱን እንኳን አላየም ርካሽ ሴት ነች ሲልሽ፣ ስለዚህ ፈጣሪን የገላገለሽ እሱ ከህይወትሽ በመውጣቱ አመስግኝ። ምክንያቱም ሪስፔክት ይበልጣል ከምንም በላይ። ክብራችሁን ይዛችሁ ምግብ ሳበሉ ብታርዱ ይሻላል። ለየሆነ ነገር ወይ ለገንዘብ ስል ወይ የሆነ ለመብላት ስል ክብሬ ወርዶ ተንቄ መዘባበቻ ሆኜ ምናምን አልኖርም። ስለዚህ እንኳን ወጣሽ በምክንያትም ርካሽ ነሽ ከሚልሽ ሰው ጋር እንዴት ልጅ ስትወልጅለታለሽ? እንደዚህ አይነት ወንድ። ሴት ልጅ መከበር አለባት ጋይስ። ሴት ልጅን ሪስፔክት ማድረግ መሰልጠን ነው እንደ ወንድ።
ወንዶች መብሰል ካለብን ማክበር መከበር ነው። ባይዜ ሴት ልጅን ካከበር እኔ አልናቅም፣ እኔም እከበራለሁ እኮ እንደው ደስ ይላል። የልጅ እኮ ሴት ልጅን ያከብራል። ትከበራል፣ አትዋረድ። ብታዋርድና ወይ ዝቅ አድርገህ ብትመለከታት ግን አንተም ትቀላለህ። ሰው አትሊስት ብናከብር አንጎዳም። ደግሞ እኮ በጣም ጥሩ ልብ ያላቸው ሴቶች ናቸው የማይከበሩት። በጣም የሚገርመኝ እሱ ይሄ የሚያላግጡ በወንድ ልጅ ህይወት የሚጫወቱ ምንም ፌዝ ቀልድ ህይወት ብቻ የሚታያቸው ሴቶችማ በጣም ሪስፔክት የሚደረጉት። ባይዜ እንደዚች አይነቷን ሴት ወንዱ 99 ጊዜ እየደወለ የኔ እናት ምን ልነጠፍልሽ ወይ እንዲህ ቆዳዬን ገፍፌ እንደው ምን ልብስ ላሰራልሽ ወይ ምን ትሆኝልኝ ምን ልሆንልሽ ነው። ጥሩ ልብ ያላቸው ሴቶች ግን የእውነት አፍቃሪ የሆኑ ሴቶች ለዛ ወንድ መልካም የሚያስቡ ቀና ቀናውን የሚመኙ ያላትን ሁሉ እሺ ለብላ ለፍቅር ዝቅ ያለች ሴት ግን የእውነት ሁሉ ጊዜ መዘባበቻ፣ መቀለጃ፣ መጫወቻ፣ መሄጃ እንደሌላት መሰደብ፣ መዋረድ፣ ርካሽ ነሽ እንደዚህ ነሽ መባል። አንዳንዴ በእጅ ያዙት ወርቅ ይባላል እና ራስሽን አክብሪ የኔ እናት። አንቺ በጣም ቆንጆ ልብ ነው ያለሽ። ስተትሽ ምንድን ነው? እኔ ነገርኩሽ እንድትማሪበት ነው። ስተትሽ የማታውቂውን ወንድ ማግባትሽ፣ ሱቅ መክፈትሽ ለማታውቂው ሰው ካረግሽ በኋላ ደግሞ አምጣ ብለሽ ደግሞ እንደገና እንትን ውስጥ መግባትሽ እሱ ነው እንጂ ጥሩ ልብ ነው ያለሽ። አንቺ ነገ ጥሩ ወንድ ይገጥምሻል በህይወትሽ፣ ልጅሽ አባት የሚሆን። አንዳንዴ የሆነ መጥፎ ሰው ከህይወታችን ሲወጣ ሌላ ንጉስ በህይወታችን ሊመጣ እንደሆነ አስቡ። የሆነ ነገር እያዘጋጀን ነው ፈጣሪ። ስለዚህ ራስሽን ለማጥፋት አታስቢ። ከማትከበሪበት አካባቢ ራቂ። ስልክሽን ዘጋግተሽ ለተወሰነ ለ3 ወር ምናምን ለራስሽ ጊዜ ስጪው። ከማንም ጋር ሳታወሪ ከማንም ጋር ሳትገናኝ ስራ ብቻ እየሰራሽ ጥሩ ነገር ብቻ እያየሽ በቃ ሙቪሽን አይተሽ ስቀሽ ከዛ ተኝተሽ ተነስተሽ ደግሞ ስራ እየሰራሽ ጥሩ እንቅልፍ አግኝተሽ የተገደበ ይሁን ህይወትሽ ለተወሰነ ጊዜ። ማንንም አታገኝ፣ ማንንም አታውሪ። ዝም ማለት ጥሩ ነው። ባይዞ አንዳንዴ ዝም ማለት ያበስላችኋል። ዝም ማለት በጣም ነው የሚያድናችሁ። ትድናላችሁ። ምሽጋችሁስ ግቡ፣ ተሸሸጉ፣ ጥፉ፣ ሽሹ። ከዛ ድናችሁ እንደገና ሪከቨር አድርጋችሁ በአዲስ መንፈስ ነው መምጣት ያለባችሁ። ተግባባል? ግልጽ ነው። ሚዩት ነሽ? እሺ። አይ አሌክስ፣ እውነት ለመናገር አንተ ያልከውን ነው ሰው ሁላ የሚለኝ ማለት ነው። ለወንድ ብለሽ እንደዚህ እንደዛ ብለሽ እንደዚህ እቃውንም እኔ ፈልጌ አልነበረም። ቤተሰብ የሚወድሽ ከሆነ የመልሰው በሚል ነው። ግን አሁን እሱ ያሰበው ከኔ ለመለየት ነው። እኔ ግን አላሰብኩበትም ምናምን እና ለረጅም ጊዜ አወራሁን። በእርግጥ በአካልም ሻይ ቡና ሳይጋብዝሽ ዝም ብሎ ፍቅር አለ ወይ ምናምን ይባላል። ቆይ አሁን ድጋሚ ስለሱ ልነግሪኝ ከሆነ እዛው ነው የምንሽከረከረው። ገብቶሻል? አሁን እስክታወሪ ድረስ እስክጨርሺ ድረስ የጠበቅኩሽ ለምን መሰለሽ? በቃ አንዴ ወጣ አይደል? አትመለሽበትም ወደዛ ጉዳይ። ዘግተሽ ወደፊት ብቻ ነው የምትይው። ወደፊት ሙቭ እስካላረግሽ ድረስ እንዴት መዳን እንዳለብሽና እንዴት መጠንከር እንዳለብሽ አታውቂም። አሁንም እዛው ሰርክል ላይ ነሽ፣ እሱ ላይ ነሽ። አሁንም እንደዚህ ብሎኝ እንዲህ ብሎኝ እንዲህ ብዬ በቃ ጀስት አሁን ዮርዲ ቴንክ ዩ ሶ ማች። ይሄንነት ድምፁ ነው መጀመሪያ የመጣውና ሲጮህ ምንድን ነው ብዬ ነው ከሷም መስሎኝ ነበር። ቴንክ ዩ ሼኒ ናት ዮርዲ። ሃፒ ኒው ይር። ቴንክ ዩ ሶ ማች። እና ምንድነው ማድረግ ያለብሽ? በቃ ጀስት መተው ነው። ገብቶሻል? መተው በቃ አውልቂው። ገብቶሻል? አውልቀሽ። ምክንያቱም ደጋግመሽ ብታወሪ ደጋግመሽ ስለሱ አሁን ድጋሚውን ያረገሽን የሆነብሽን ምናምን ብታወሪ እዛው ነው የምትገደቢ። ገብቶሻል? እኔ ከፍ ብለሽ እንድትበሪ ነው የምፈልገው፣ እንደ ንስር ለቀሽ መውጣት። ከዛ ስር ወጥተሽ በክንፍሽ መብረር ነው ከፍ ብለሽ። ስለዚህ ድጋሚ አሁን በቃ አውልቂ፣ ጣይ፣ ስለሱ አታወሪም የትም ቦታ። ከዛሬ ጀምሮ ጠንካራ ስለመሆኑ ማሰብ ያለብሽ። ስለዚህ ዋጭው የተሰጠሽን ሽሮፕ ኪኒኑን ዋጭ። የሚዋጥ ነው ደግሞ ወስደሽ አስቀምጪው አላለም። ከዛ ደግሞ እናያለን። እሺ በቃ